ልጠይቅ። እሺ እንደ ኦሮሞና እንደ ደቡብ ልጅ መሬቱን ቆርሶ የሚሰጥ አለ? እንደው መሬቱ በመጀመሪያ ደረጃ የለ። ይሄን ነገር መልስልኝ። በኢትዮጵያ ታሪክ ላይ እንደ ኦሮሞ ልጅ እንደ ደቡብ ልጅ ስትሄድ እዛ ላይ መሬቱን ቆርሶ ረስ ብሎ ምን ብሎ የሚሰጥ በኢትዮጵያ ታሪክ አለ ወይ? ትግራይ ላይ ሂድ፣ አማራ ክልል ላይ ሂድ፣ አንገቱ ይታረዳል። ቁራሽ እንደዚህ ያለች መሬት አይሰጥም። ምንም ሳትከፍል የሚሰጥን ህዝብ አነሳና ለፖለቲካ ተጠቀመ ብትለኝ ልሰማ አልችልም። ብራዳ ኦኬ። እኔ ደግሞ ነው ይሄንን አሁን ሪalistically እናውራ። ወልቃይት ለምሳሌ ወልቃይት እኮ የትግሬ ነው የአማራ ነው የሚለው የመጣው ለምንድን ነው? መጀመሪያ ላይ ትግሬዎች ለስራ ይሄዳሉ። ለስራ ሲሄዱ ከዛ አርሰው የሚሄዱት ምንድነው? ወልቃይት መሬት አለው፣ መሬት ያርሳል ማለት ነው ወልቃይት ገበሬ። ከዛ ትግሬዎቹ ደግሞ ይዛኔ ሄደው አረም ያርማሉ፣ ያግዛሉ፣ የጉልበት ስራ ይሰራሉ። ከዛ ዝምድና ይፈጥራሉ። አየህ ያገለግሏቸው ሲሄዱ ከዛ መሬት ይሰጧቸዋል። ማን ነው የሚሰጠው? እዛው አማራ ወልቃይት ያለው አማራ ማለት ነው። ከዛ አንድ ሁለት እያሉ ምናምን ትግሬዎች በዙ። ሰጥቶት አይደለም ሰጥቶ በገንዘቡ ገዝቶ ነው። አይ ታሪኩ እኮ ጌታ ምስክር አይሰጥም። እና ኦሮሚያ ክልል እስካዲ አማራው ካዲ ተሰጥቶት ነው ተሸልሞ በደንብ ተሰጥቶ ደቡብ ላይ ብትሄድ ነው አይደለም። ለምን መሰል ቆይ ለምን ምክንያት ስላለኝ ነው። በደርግ ጊዜ ልዘግብሻ ከነ ማስረጃው ነው የማመጣው። ሀብትሽ በደርግ ጊዜ ወሎ ላይ በድርቅ የተራቡ የአማራ ልጆች በሙሉ ወስደው ወለጋ ላይ እንዲኖሩ መሬት ተሰጧቸው። ተመንጥሮላቸው ጫካ የኖሩ የአማራ ልጆች አሉ። 5 ሳንቲም አይከፍሉ። መብታቸው ነው፣ ሀገራቸው ነው። ይኸውልህ አሁን አልከኝ አይደለ? አዎ። ስለዚህ መብታቸው ነው ስትለኝ ቆይ አማራዎች ናቸው አይደለ? ለምን ጎጃም ላይ ጎንደር ላይ አልሰጧቸው? ኦኬ ጥሩ መልስ ነው። በመጀመሪያ ደረጃ በደርግ ጊዜ ኦሮሚያ የሚባል ክልል አልነበር። ባይኖርም የኦሮሞ የሚኖርበት ይታወቃል። አዳምጠኝ። ኢትዮጵያ አሁን ባለው ህገ መንግስት እኮ ራሱ የኢትዮጵያ ህገ መንግስቱ ምን ይላል መሰለ? መሬት የብሔር ብሔረሰቦች ነው ይላል። የኦሮሞ ነው የትግሬ ነው አይልም። የህዝቦች ነው ይላል። የኢትዮጵያ ህዝብ ነው ይላል። መሬት ምን ማለት ነው? በህገ መንግስቱ አሁን ባለው ራሱ ዲፋይን ቢደረግ የኦሮሞ መሬት ለብቻው መኖር አልነበረበት። የትግሬ መኖር የለበት። ገባ? ግን በብሔር መሬት ሽንሸነሽን ምንድነው የሚሆነው? በዜጎች መሃል ክላስ እየፈጠርክ ነው። አንዱ የመሬት ባለቤት ይሆናል። ለምሳሌ ኦሮሚያ ክልል ብለህ አማራ ክልል ብለህ ስትሰጥ አማራ ለብቻው ይይዝና ያንን መሬት ኦሮሞ እዛ ሲመጣ ባይተዋር ያደርገዋል። ትግሬ እዛ ሲመጣ ባይተዋር ያደርገዋል። ለምን? በብሔር ነው የሰጠኸው። ይሄ ትክክል አይደለም። ይሄ ሲስተም ይሄማ ጎጃምና ጎንደር ላይ እንዲሁም ትግራይ ላይ የምናየው ነው አልኩ። ይሄ ነገር እኮ መሆን የለበትም። እኔ እኮ የትግራይ ስለዚህ እነሱና መጠየቅ ኦሮሞና የደቡብ ኖ እኔ ማውራለህ። እኔ እየጠየቅኩ ያለው እኔ ሲስተሙን ነው እያወራሁ። ኦሮሞን እየወነጀልኩ እኮ አይደለም። እኔ ማውራው ይሁን የኢትዮጵያ ፖለቲካል ሲስተም ዜጎችን ያገለለ ነው። አንተ ራሱ እኮ ያን እየደገፍክ ነው። ባይዘው አማራው እኔ እስካየሁት ሹካና ማንኪያ መብያ ብቻ ይዞ የሚመጣው ጎጃም ጎንደርና ከትግራይ ነው እያልኩ ነው። መብቱ እኮ ነው ዮኒ። አሁን አንተ ትልቁ ችግር ምን እንደሆነ ታውቃለህ ዮኒ? አንተ እዚህ ሀገር ቆይ let me give you example። አንተ አሜሪካን ሀገር መጣ አይደል? ጃኬትና ሻንጣ ነው ይዘህ የመጣው አይደል? ትመጣለህ፣ ሰርተህ ትለወጣለህ። ሰርተህ ቤት ትገዛለህ፣ ሰርተህ መኪና ትገዛለህ፣ ሰርተህ ቢዝነስ ትከፍታለህ። ይሄ ሲስተም ስላለው እዚህ ሀገር አይደል? yes ሀገር ስለሆነ እኩልነት ስላለ አይደል? ይሄ ኢትዮጵያ ውስጥ አንተ እንደምትለው ብርቅ መሆን የለበትም። ለኢትዮጵያ ዜጋ አንድ አማራ ኦሮሚያ ክልል ሄዶ ወለጋ ላይ ሰርቶ ለመብላቱ ይሄን ያህል እንደመጣ አንተ ለምን መጣ ሹካ ይዞ መጣ ምናምን ብለህ ማውራት የለበትም። ሀገሩ ነው ሰርቶ መብላት። ይሄ ነው ችግሩ። አየህ የኔን አልኩህ እኮ አሁን ለምሳሌ ሰርቶ መብላት ማንም አልከለከሉ። ወደሱ ግን እንዴት አይፈቅዱም እያልኩ ነው። ይፈቅዳሉ። ለምን ማን የተከለከለ? አልፈቀዱም። አልኖርማ ቢኖር ኖሮ ቆይ ልነግርህ ነው። ጎጃም ለም መሬት ነው፣ ጎንደር ለም መሬት ነው። ምናልባት ትግራይ ላይ እሺ የሆነ ዲቤት ሊኖረን ይችላል። ትግራይ ብዙ የሆነ ኮረብታማ ብዙ ነገሮች የሚበቅሉባት ስላልሆነ ትግራይን ከዚህ እናውጣው። እሺ አማራ ክልል ለም መሬት ነው አይደለም? አማራ የተወሰነ ለም መሬት አለው። ያ የተወሰነ ነው ወይስ በደንብ አለው? የተወሰነ ጎጃምና ጎንደር ለም መሬት ነው። ያ ጎንደር ለምሳሌ ወደ ወልቃይት ወደ የተወሰነ ቦታ ላይ ለም ነው። አማራው ጎጃም ብዙ መሬት ለም መሬት አለው ጎጃም ላይ። ታንክ ዩ። ሌላ ወሎና ሸዋ ደግሞ ሞር ደረቅ መሬት ነው። ወሎና ሸዋ ላይማ ችግር የለውም። አሁን ለምሳሌ ማንም
ወሎ ላይ ሸዋ ላይ ኮምፕሌን የሚያደርግ ብሔር ብሔረሰብ የለም። ብሔር ብሔረሰብ ኮምፕሌን እያደረገ ያለው በደንብ ስፔሲፊክ አድርገው የጎጃምና የጎንደርን ነገር ነው፣ የህዝቡን ነገር ነው የምነግርህ። ለምን ለመሬት አለ ጎጃም ላይ፣ ለመሬት ጎንደር ላይ አለ። ይሄን ለመሬት ላይ የሌላው ብሔር ብሔረሰብ የደቡብ፣ የኦሮሞ፣ የአዲስ አበባ ልጅም ይሄን ለመሬት የሚፈልግበት አጋጣሚዎች አለ። ሄዶ ለመኖር ቢፈልግ ለዚህ ያህል ዘመናት ስላልተፈቀደለት እንጂ ቢፈቀድለት ይኖር ነበር እያልኩ ነው። ትንሽ ለመሬት ቢኖር አሁን ለምሳሌ ወልቃይት ላይ የትግራይ ልጆች መጥተው መኖር ምን ማለት መውለድ፣ አብሮ መኖር እንዲሁም ደግሞ መስራት ጀመሩ። እዛ ቦታ ላይ በሰሩት ገንዘብ ደግሞ ቤት መግዛት ጀመሩ፣ መኖር ጀመሩ። ናው ሊገዳደሉ የደረሱባት መሬት ፖለቲካ ነው። እሱ ፖለቲካ ነው። እሱማ ሊገዳደሉ አሁን ቁራሽ መሬት አማራና ትግራይ ደም ተቃብተዋል። ያንን ታሪኩን አታውቀውም አንተ? ስንት ቀን እኮ የሰራህበት ነው መሬቱን ወያኔዎች በጉልበት ከአማራ ነጠቁና የትግራይ ያደረጉት ለምን? ስልጣን ስለያዙ። አሁን አብይ አህመድ መጥቶ ዛሬ ድሬዳዋ የኦሮሚያ ነበረች ይላል። ድሬዳዋ በታሪክ የኦሮሚያ ሆና አታውቅም። የሶማሌም ሆና ድሬዳዋ ነው ሆና የምታውቀው። የብሔር መሬት አልነበረም። እኔን ከጠየቀኝ አዳምጠኝ፣ ቆይ ልጨርስልህ። የኦሮሞ ልጆች ሲኖሩባት ድሬዳዋ ላይ አማሮች ይኖራሉ በብዛት፣ ኦሮሞዎች ይኖራሉ፣ ሶማሌዎች ይኖራሉ። ድሬዳዋ ብሔር ብሔረሰቡ የሚኖርበት ቦታ ነው። ለዘመናት የኢትዮጵያ አንዱ ከተማው ነው፣ ቢውልድ የተደረገ ነው። የብሔር አልነበረም። ግን ዘረኞች ሲመጡ አሁን አብይ ዘረኛ ስለሆነ ክሌም ያደርጋል። ለምን ድሬዳዋ የኦሮሞ ነች ይላል። መጥቶ በፓርላማ ነው የሚለው። እነ ሽመልስ አዲስ አበባ የኛ ነች ይላሉ አይደል? ቆርሶ ይወስዳሉ። ለምን? ዘረኝነት ስላለ። የዘረኝነት ፖሊሲያቸው ግን ቢጠፋ አዲስ አበባ ላይ ኦሮሞ መጥቶ ማልማት መስራት መሬት ቢወስድ መብቱ ነው። አማራው በትክክለኛው ዝም ብሎ ይዝረፍ አይደለም እያልኩ ያለው። አማራው ትግሬው ገንዘብ ይዞ መጥቶ ገዝቶ መውሰድ ይችላል፣ ሰርቶ ማግኘት ይችላል። ግን የብሔር የሚደረገው ምንድነው? ሌላውን ለማግለል እኮ ነው፣ አንተ እንዳትኖርበት ነው። ገብቷል? ወያኔዎቹም ወልቃይትን ያደረጉት ተመሳሳይ ነው። ወልቃይት ምን አደረጉ? ነዋሪዎቹን መሬት ነጥቀው አባረው ገለው መሬቱን የትግሬ ያደረጉት፣ ክልሉን ወሰዱት። ይሄ ነው ችግሩ። አሁንም ያለው አብይ አህመድ ተመሳሳይ ነገር ነው እያደረገ ያለው። ይሄ ለኢትዮጵያ አይጠቅምም። አሁንም ደግሜ የቅድሙን ጥያቄን ስላልመለስክልኝ እኮ የትኛውን ያልመለስኩልኝ? የትኛው መሰለ መሬት ቆርሶ የሚሰጠው እስከምናውቀው ድረስ ኦሮሞና የደቡብ ልጅ ነው አልኩ። አልቆርሶ አልሰጠም። ይሁን ምንድነው አሁን ይሄውን ባይሰጥ አልኩ። ምክንያቴን ደግሞ የነገርኩ ምን አድርጌ ነው ቆርሶ እንደሚሰጥና ምንም እስኪ ማስረጃ ስጠኝ። ቆርሶ ማስረጃማ አይደለም በአሁን ዘመን አልኩ፣ በደርግ ጊዜ አልኩ። ምን ወሎ ሲራቡ ባይለ ስላሴ አም ሶሪ ማበ ያይለ ስላሴ በደርግ ጊዜም ተደርጓል። አትዋሽ። በደርግ ጊዜም ይሁን እሱ ደርግንቶ ይቅርታ መንግስቱ ኃይለማርያም ወሎዬ ሲራብ ወስዶ ወለጋ አስፍሯል። እሱ ችግር የለም። ቴንክ ዩ በደርግ ጊዜም አንተ ኦሮሞ ሰጣት በላይ ይዛኔ ላስቧ አይባልም። እሺ ኮምፕሌን ለምን አላደረገም? ኦሮሞ ለምን መሰለ ማያደርገው? የዛኔ የኦሮሞ ህዝብ ኢትዮጵያዊነቱን ነው እንጂ የሚያውቀው ይሄ ኦነግና አብይ መጥቶ ይሄ ያንተ መሬት ነው አላለም። ወለጋ ነበር። ገብቷል? ያንን ነገር ግን ወደ ጎጃምና ወደ ጎንደር ሂዱ ቢባሉ እሺ ይሉ ነበር? ምንማ የጎጃምና የጎንደር ፖለቲከኞች ባይዘው ምንም እምቢ ማለት አይችሉም እንዴ? መንግስቱ ኃይለማርያም ማስፈር ከፈለገ ማን ነው እምቢ